ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን ወደ እናንተ የሚተላለፉ ሳምንታዊ የሆነው የቤተሰብ ፕሮግራማችን ከቤታ ሾው ተጀምሯል። እንግዲህ ዛሬ ደግሞ በሌላ እንግዳ ከእናንተ ጋር ቀርብ ያለው አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ተመልካቾቻችን የዛሬ እንግዳዬ መጋቢ ዳንኤል ዋለልኝ ይባላል። እንኳን በሰላም መጣ። እንኳን ደህና ቆየሽ። አመሰግናለሁ ፈቃደኛ ስለሆንክ። ቴንኪው በደስታ ነሽ። እስቲ መጋቢ ስለራስ አስተዋውቀን ለተመልካችም ለኔም አስተዋውቀን እስኪ። እሺ እኔ ዳንኤል ዋለልኝ እባላለሁ። የመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን መጋቢ ነኝ። እንዲሁም ደግሞ የጋብስ ዓለም አቀፍ አገልግሎት መስራች እና ያንን አገልግሎት በዋናነት እመራለሁ። የሶስት ልጆች አባት የአንዲት ሚስት ባል። ስንት ዓመት ቆያችሁ በትዳር? በትዳር እንኳን ያው በጣም ልጅ ነን። ያው 18 ዓመት አሁን ህዳር ሲመጣ እንሞላለን። እንግዲህ የ18 ዓመት ወጣት ልጅ እንደምታወሪ ያስብ። አይ በጣም ደስ ይላል። ረጅም ጊዜ ነው 18 ትንሽ አይባልም። እስኪ ከዚህ ካሳለፍከው የትዳር ዘመን ምን ተሞክሮ አለ? ስለ ተሞክሮ እስኪ ለተመልካቾቻችን። እንግዲህ እንደነገርኩሽ ያው ስለ ትዳር ለማውራት ብቁ ነኝ ብዬ አላስብም። ምክንያቱም እንዳልኩሽ ገና ብዙ እድሜ የተጓዝን አይደለም። አሁን 18 ህዳር ላይ ሞላና 18 በኋላ ይመስለኛል በደንብ እየበሰልን እንሄዳለን ብዬ አስባለሁ። እስካሁን በተጓዝነው የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ያየንባቸው አመታቶች ናቸው። እንግዲህ በትዳር እንዳለፈ ሰው ብዙ ትዕግስትን፣ ብዙ ምሕረትን፣ ብዙ ርህራሄን፣ ብዙ ቸርነትን ያየሁበት ጊዜ ነው ያሳለፍነው ከባለቤቴም ጋራ ከልጆቼም ጋራ ማለት ነው። እና በእነዚህ ሁሉ ጊዜያቶች ውስጥ የእግዚአብሔርን ታማኝነት የእግዚአብሔርን አቅርቦት ያው እኔ እንደ ባል ብቻ ሳይሆን አገልጋይ ባል ስትሆኝና ባል ስትሆኝ ይለያያልና አገልጋይ ባል ስትሆኝ ሞር እንደ እግዚአብሔር ቃል ቤተሰብሽን መምራት ግድ ይልሻል። ምሳሌ መሆን ግድ ይልሻልና እንደ አባት እንደ ባል እንደ ወንድ ልትወጪ የሚገባው መጽሐፍ ቅዱስ ላይ ያነበብሻቸውን እያንዳንዱን ህይወት መኖር ይጠበቅብሻልና ያን ብቻ ሳይሆን ደግሞ የትዳር አጋርሽም ደግሞ እንደ ሴት እንደ እናት እንደ ሚስት እንድትሆን እሷን መቅረጽ ይጠበቅብሻል። ልጆችሽን ደግሞ እንደ እግዚአብሔር ልጆች እግዚአብሔር ተልኮ እንደሰጠው ሰው መኖር የሚገባቸውን አይነት ህይወት እንዲኖሩ የማድረግ ስራ መስራት ይገባሻል። እኛ እንግዲህ በልምድ እስካሁን ባሳለፍነው ልምዶች ጠንካራ ልምድ የምለው ከቤተሰቤ ጋራ ማለዳ በመጀመሪያ እግዚአብሔር የሚል በየቀኑ ከትምህርት ቤት በፊት እኔም ከቢሮ በፊት ከስራ በፊት የእግዚአብሔርን ቃል እናነባለን። ይሄ ደግሞ ለትውልዱ ልምድ እንዲሆን ብለን በላይቭ ነው የምንገባው ፌስቡክ ላይ። አሁን ደግሞ ቲክቶክም ላይ ጀምረናል። ላይቭ ጠዋት 12 ሰዓት ተኩል ላይ ልጆች ዩኒፎርም ለብሰው ይቀመጣሉ። የእግዚአብሔርን ቃል እናጠናለን። አንዳንዴ መጽሐፍ ነው የምናጠናው። ዶክትሪናል ነገሮችን እንማራለን። በዚህ እድሜያቸው የተማሩት ነገር ሲያድጉ አይለቁትም እና መጽሐፍ ቅዱስ ያው ልጅን በሚሄድበት መንገድ ምራው ካደገም በኋላ ከዛ ፈቀቅ አይልም ስለሚል አሁን የሚሄዱበትን መንገድ የምንመራበት የምናሳይበት ጊዜ ስለሆነ እዛ ላይ እንደው ጠንካራ ልምድ ነው ብዬ ማስበው እሱን ነው። በተረፈ በሌሎቹ አገልግሎቶቼ ሁሉ ላይ ልጆቼም ባለቤቴም አብረው እንዲሰሩ የማድረግ እንዲረዱ ስንንቀሳቀስም አብረው ይንቀሳቀሳሉ። ሰርፕራይዝ ፕሮግራሞቻችን ጋር ይሄዳሉ። አብረው ያሳለፍኩትን እነሱም ከሌሉ ሄጄ ያካፍላቸዋለሁ። በየቀኑ ማደርገውን ነገር በሙሉ አብሬያቸው እካፈላለሁ። እንደ ጓደኛ እንደ ቤተሰብ ሆነን ነው እያሳለፍን ያለ ነው። ይሄ ስልሽ ደግሞ ያው የቤተሰብ ውስጥ የሚፈጠረው ነገር ሁሉ ይፈጠራል። ግጭቱ፣ ቅራኔው፣ ማኩረፉ ሁሉ ነገር እንዳለ ሆኖ ማለት ነው። እውነት ነው። በጣም ደስ የሚል ተሞክሮ ነው። ለየት ያለና ለሌላው መማሪያ ሊሆን የሚችል ነገር ነው። አመሰግናለሁ። እንግዲህ ሌላ ደግሞ ጋብስ የሚለው የዚህ ዓለም አቀፍ አገልግሎት ውስጥ የሚከናወኑ ስራዎች አሉ አይደለ? እስኪ እነሱን ብትነግረን ስለ አገልግሎት።
ጋብስ እንግዲህ ያው ከጀመርነው ወደኔ ወደ ውስጤ ይሄ ራዕይ የመጣው ልጅ እያለሁ ነውና ልጅ እያለሁ አካባቢ ላይ ይኖሩ የነበሩ አገልጋዮችን በተለይም የኛ ቤት ደግሞ እናቴም አባቴም ቤታችን ለአገልግሎት ሰጥተው ስለነበረ ብዙ የሚመጡ አገልጋዮችን አያቸዋለሁና እነዛን የሚመጡ አገልጋዮችን ሳይ ክፍተቶቻቸውን እመለከታለሁ። ከዛም ባለፈ መልኩ ደግሞ ሁሉ ጊዜ ለአገልጋይ የሚቆረቆር ልብ ነበረኝና የመጀመሪያ ፕሮግራም ያደረኩት የኢትዮጵያ ሙሉ ወንጌል ሸክላ ቤት ውስጥ ነው 1993 ወይም 94 ላይ ነው። እዛ የአካባቢያችን ላይ ያሉ ለመጀመሪያ ጊዜ ሙሉ ጊዜያቸውን የሰጡ ቤታቸውን ለአገልግሎት የሰጡ ዝማሬ ያወጡ ሰዎችን እዛ ሸክላ ቤት ውስጥ የእውቅና ፕሮግራም የዛሬ 23 ዓመት ምናምን አካባቢ በጣም ልጅ ሆኜ ነው ያከናወነው። ለነሱ ለእያንዳንዱ የእውቅና ስጦታ ነበር የሰጠናቸው። ከዛ በኋላ እንግዲህ ፍቃድ አውጥተን ጋብስ ብለን የአገልጋዮችን የኑሮ የመንፈሳዊ የግንኙነት ክፍተቶችን መሙላት የሚል ነው አንደኛው ዊንግ ወይም አንደኛው ክንፍ የሚሰራው። ሁለተኛው ዊንግ ደግሞ አንጾኪያ ሙቭመንት የሚባላል። ይሄ የአገልጋዮችን ክፍተት ሲሆን ይሄ ደግሞ በወንጌል ስራው ላይ ይሄ በወንጌላውያኖች ወይም በአገልጋዮቹ ላይ ይሄ ደግሞ በወንጌሉ ስራ ላይ የሚታዩ ክፍተቶችን መሙላት ነው። የአንጾኪያን ቤተክርስቲያን የወንጌል አካሄድ መድገም የሚል እዚህ ላይ 3 ክፍተቶችን እንሰራለን። እዚህ ደግሞ 4 የመተልኮች የምንላቸው አለ። አንደኛው መድረስ ብለን በአዳዲስ ስትራቴጂ ወንጌልን ማድረስ አለብን። የአንጾኪያ ቤተክርስቲያን የተከሉ ሰዎች አንዳንዶች የተባሉ ስማቸው የማይታወቅ ከቀሬናና ከቆጵሮስ የመጡ ይላል ሐዋርያ 11:19 ላይ ወደ አንጾኪያ ወርደው ለግሪክ ሰዎች ወንጌልን ሰበኩ ይላል። ይሄ የቀደሙ ሐዋርያቶች ያልሄዱበት አካሄድ ነውና ማንም ያልሄደበት ግን ለወንጌል አዋጭ የሆነ ብዙ ነፍሳት የምንማርከበት ከሆነ እነሱን ስትራቴጂዎችን በመጠቀም ነፍሳትን መማረክ ነው መድረስ የምንለው። ሁለተኛው መርዳት ነው። ያው መርዳት የህይወታችን አንዱ ክፍል ነውና ሁሉ ጊዜ እንደ ክርስቲያን በምድር ላይ ሲኖር ትልቁ የሚያከናውነው ነገር ብዬ ማስበው ማካፈል ነው። ለሌሎች ማካፈል ወይም መጽሐፍ ቅዱሳችን ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነን ብሎ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠረን ይላል። የተፈጠርነው መልካም ስራ ለመስራት መልካም ስራ ሁሉን ነው የሚጠቀልለውና እዛው ክፍል ላይ ስለ መልካም ስራ ትርጉም ምንድነው መልካም ስራ ስንል ሐዋርያ እዛው ኤፌሶን ምዕራፍ 4 ላይ የሰረቀ ከእንግዲህ ወዲህ አይስረቅ ይልና ነገር ግን በገዛ እጆቹ እየደከመ ለሌላው ያካፍል መልካምን ያደርግ ብሎ ለሌሎች ማካፈል መልካም ስራ ነው ብሎ ይነግረናል። መጽሐፍ ቅዱሳችን አብዛኛውን ክፍል ስለ መልካም ስለማድረግ በጎ ስለማድረግ የዳነ ሰው ለመዳን የሚሰራው መልካም ስራ የለውም። የዳነ ሰው ግን ስራው መልካም ነውና ይሄ ማንነታችን ነው። እሱ ላይ መልካም ማድረግ ያው አንጾኪያ ላይ ስንመለከት አጋቦስ መጥቶ ትንቢት ሲናገር ወዲያውኑ ምላሽ የሰጡት መልካም በማድረግ ነው እና ኢየሩሳሌም ለሚኖሩ ቅዱሳን በይሁዳ ለሚገኙ ወንድሞች ገንዘብ አዋጥተው ላኩማ። እነዚህ የአሕዛብ ቤተክርስቲያን የምትባለው አንጾኪያ የመጀመሪያ እርዳታ የላከች ቤተክርስቲያን የመጀመሪያ በረሃብ በድህነት በድርቁ ስላሉ የኢየሩሳሌም ቤተክርስቲያን ስጦታ የላከች እቺ ቤተክርስቲያን ነች እና በዘመናችን ላይ ከእንዲህ አይነት ህይወት ስርዓት ወተናናቀ ብዙ የተራቡ ብዙ የተቸገሩ ብዙ ድሆች ብዙ ድርቅ የምናይበት ምድር ላይ ስላለ ያንን ምላሽ መስጠት የተፈጠርንበት ዓላማ ነው ብለን እናስባለን። በዛም ብዙ ሰዎችን እንጎበኛለን። ሶስተኛው የመተልኮ የምንለው መመከትና ማጥቃት እንለዋለን። ያው በሐዋርያ ሥራ ምዕራፍ 15 ላይ አሁንም የአንጾኪያ ቤተክርስቲያን ላይ የሐሰት ትምህርት መተው አስተማሩ። ካልተገረዛችሁ ልትድኑ አትችሉም፣ የሙሴን ሕግ ካልጠበቃችሁ መዳን አትችሉም ሲሏቸው በርናባስና ጳውሎስ ወደ ኢየሩሳሌም የሄዱት ይህንን የሐሰት ትምህርት ለመመከት ነው እና ወርደው ሐዋርያው ካውንስል የሚባለው በኢየሩሳሌም የነበሩትን አባቶችን ቀዳሚዎችን እንዲህ ያሉ ህዝቡን እያስጨነቋቸው ነው። ምን ምላሽ አላችሁ? እኛ አሕዛብ ወደ ክርስቶስ ኢየሱስ ተጨምረዋል። በማዳን ስራ ላይ የሚጨመር ምንም የለም። ከሰው የሚዋጣ መዋጮ የለው። ክርስቶስ የሰራው በቂ ነው ብለን ያስተማርነው። እናንተ ምን ትላላችሁ ብለው ጠየቋቸው። እነሱ
ይሄው እኛና መንፈስ ቅዱስ ይናዘናል ብለው እነሱ ያሉትን አጽንተው እንደውም ድሆችን ብቻ እንድንረዳ ቸል እንዳንል አሳሰቡን ይላል። ይህንንም ለማድረግ ተጋው ሲል ትመለከቻለሽ። ከደም ከታነቀ ከዝሙት ራቁ ነው ያሏቸው። ሌላ ነገር አባቶቻችን ሊሸከሙ ያልቻሉትን በሌሎች ትከሻ ላይ የምታስቀምጡ ከኛ አይደሉም የተላኩት ተብሎ ነው የተደመደመውና እኛም በዘመናችን ብዙ ያሰት ትምህርቶች አሉ ሰርገው የገቡብን በውስጣችን ያሉ በክርስቶስ ላይ ሜጀር የሆነ ዋና የሆነ አማድ የሆኑ ትምህርቶቻችንን የሚንዱ ትምህርቶች ሰርገው የገቡ አሉ። እነሱን መመከት ነው ማጥቃት የምንለው። የኢየሱስን ወንጌል የተሰጠን የምስራች ቃል የሚጻረር የትኛውም አይነት አስተምሮ ካለ በራሳቸው አስተምሮ በራሳቸው ፍልስፍና በራሳቸው ሰዎች ከራሳቸው በወጡና በዳኑ ብርሃን በበራላቸው ሰዎች ያንን ትምህርት ማፍረስ ማጥቃት የምንለው እሱ ነው። የመጨረሻው መሪነት ላይ እንሰራለን። መሪነት ስንል ወንጌል ተኮር የሆኑ መሪዎች እንዲነሱ ማድረግ ነው። አንጾኪያ ቤተክርስቲያን ሐዋርያት ሥራ 13 ላይ የምንመለከተው በአንጾኪያ ቤተክርስቲያን ነቢያትና መምህራን ነበሩ ብሎ እነርሱም ብሎ ሲጦሙ ሲጸልዩ ነበረ። ከዛ ስማቸውን ይገልጽልናል። የመጀመሪያው በርናባስ ይላል። በርናባስ የተወለደው አሕዛብ ምድር ነው። ስለ አሕዛብ የሚያውቅ ነው። የአሕዛብን ቋንቋ ወይም ግሪክን አቀላጥፎ የሚናገር ሰው ነው እና ይሄ ሁሉ ተሞክሮ ወንጌልን ለማስፋት ለመቀጠል ትልቅ አስተዋጽኦ አለ። ሁለተኛው ኔጌር የተባለ ስሞን ይላል። ኔጌር ኒገር ነው፣ ጥቁር ነው። ኒገር ማለት ጥቁር። ጥቁሩ ስሞን የቤተ ክርስቲያን መሪ ነበር። የዘር ልዩነት፣ የቀለም ልዩነት በአንጾኪያ ቤተ ክርስቲያን ውስጥ የለም። ወንጌልን የሚያስቀድሙ ናቸው የምንለው ለዛ ነው። እና ሶስተኛው ሰው የምናገኘው የቀሬናው ሉኪዮስ ይለዋል። ቀሬና ሊቢያ ነች እና የቤተ ክርስቲያን መሪ ነቢያትና መምህራን የተባሉት ውስጥ የቀሬና ሰው ነበረ። በአራተኛ የምንመለከተው የሄሮድስ ባለሟል የተባለ ወይም የሄሮድስ አብሮ አደግ ምናዬ ነው። የንጉስ አብሮ አደግ የነበረ ደረጃው ከፍ ያለ ሰው ነውና እንግዲህ ቤተክርስቲያን መሪ ነው። በአምስተኛ መጨረሻ የተጠቀሰው የጠርሴሱ ሳኦል ነው። እንግዲህ አሕዛብ ምድር የተወለደ ያደገ በገማልያል ሀገር ስር ያደገ ፈሪሳዊ የቢንያም ወገን። እነዚህ ሰዎች በሙሉ ካየሻቸው ወንጌል ያስቀደሙ ሰዎች ናቸው። መንፈስ ቅዱስ ለጠራዋቸው ስራ በርናባስና ሳኦልን ለዩልኝ ሲል እጃቸውን ጭነው የለዩት እነዚህ ጥቁሩ ምናምን እነ ጳውሎስ ላይ በዛ ዘመን ላይ የጫነ ትልቅ የተጫነበት ትንሽ አይደለም። የእግዚአብሔር ዓላማን መፈጸም ነውና ቤተክርስቲያን ያቺ አንጾኪያ ቤተክርስቲያን በገንዘብ እየረዳቻቸው ነበረ ተልኮ የሚፈጽሙት የነበሩትና ወንጌልን ቀዳሚ ያደረጉ መሪዎች፣ ወንጌልን ቀዳሚ ያደረገች ቤተክርስቲያንን ማየት የኛ የአንጾኪያ ሙቭመንት ተልኮ ነው። በጋፕስ እንግዲህ እነዚህን ሁለት ስራዎችን ነው እየሰራን ያለነው። በጣም ደስ ይላል። ሁለንተናዊ አገልግሎት ማለት ነው እኮ ይሄ አይደለ? ሁለንተናዊ አገልግሎት። እስኪ እንግዲህ እነዚህን አገልጋዮች ደግሞ ስትረዳ ድጋፍ ከየት ነው የምታገኘው? እንዴት ነው? መቼስ ቤተሰብ አስተዳዳሪ ነህ፣ እንዴት ነው የምታገኘው? እሱን ብትገልጽልን። እኛ በዋናነት ወደ ህዝብ ጥያቄ ይዘን እንቀርባለን። በፊት ላይ ያው ረጅም ዘመን የመጀመሪያዎቹ ዘመናት ላይ በቴሌቪዥን ነበረ አገልግሎታችንን የምናከናውነው። ቴሌቪዥን ከመምጣቱ በፊት ነበርን እና የቴሌቪዥን አገልግሎት ቴሌቪዥኑ ሲመጣ የምንቀርጻቸውን ይዘንባቸው ቀረብን እንጂ ለሾ የጀመርነው ፕሮግራም የለም። እንደነገርኩሽ 1993 ኤልሻዳይም የለም፣ ምንም የለም። የቴሌቪዥን ቻናል የለም፣ ዩቲዩብ የለም፣ ምንም ነገር የለም እና በዛ ዘመን ነው እኛ የጀመርነው። ግን ደግሞ ሁል ጊዜ እንቀርጻለን። ይሄ የሚዲያው ንቃት ነበረን ከመጀመሪያውም ጀምሮና የሆነ ዘመን እንደሚመጣ እናስብ ነበረ። በዛ የመጣውን እድል ተጠቅመን ደግሞ በፊት ጓደኞቻችን ወዳጆቻችንን ቤተክርስቲያን ላይ ቆመን ባደረግናቸው ፕሮግራሞች በምናዘጋጃቸው ኮንሰርቶች ገንዘብ እንሰበስብ ነበር። ያንን ሰብስበን ነበር የምናደርገው። በኋላ ላይ ደግሞ በቴሌቪዥን በተለያዩ ሚዲያዎች ላይ ጥሪ እናቀርባለን። የሚገርምሽ የምንሰራቸውን ስራዎችን ሁሉ ስንሰራ የሰራን በጣት በሚቆጠሩ ሰዎች አንዳንድ ጊዜ ለብዙ ሰው ጥሪ እናቀርባለን ወይ ደግሞ እኔን አይቶ ብዙ ሰው ከጎኔ ያለ ከጀርባዬ ያለ ይመስላቸዋል። ግን የሚገርምሽ ወይ 3 ሰው ወይ 2 ሰው ወይ 1 ሰው ምናምን ያገዘን ነው የተጓዝ ነው እና እንደ ሀገር የመስጠት ልምዳችን ገና ነው። እኔ አሁን የኔ ወዳጅ ሆኖ ከኔ ራይ ጎን የማይቆም እንደ ወዳጅ አልቆጥረውም።
የኔ ቤተሰብ ሆኖ አንድም ቀን አብሮኝ ያልሰጠ ምን ቤተሰብ ነው ይላሉ። እና ሁሉ እኔ ጋር ካለ ሰው ማካፈል አለበት። እኔ ጋር ካለ የኔን የራይ መሸከም አለበት። ስለዚህ እኔ ስለ ችግረኞች ወይም ስለ ተቸገሩ አገልጋይ ወይም ጎዳና ላይ ስለወደቁ ሰዎች ስጮህ አብሮኝ የሚጮህ ሰው ነው እውነተኛ ወዳጅ የምለውና ያንን ፍራቻ ሊርቁኝ ይችላሉ እንጂ ወዳጅ ከሆኑ ማካፈል አለባቸውና በጣም በጥቂት ሰዎች ግን እግዚአብሔር በጣም በማያልቀው አቅርቦቱ እየረዳ እነዚህን ሁሉ ዓመታት ብዙ ስራዎች ለመስራት ችለናልና ከሺህ የሚቆጠሩ በላይ አገልጋዮችን የደረስነውና አንዳንድ ጊዜ በአንድ ጉባኤ ላይ ከ300 በላይ አገልጋዮችን ጫማ ውድ ጫማ ለሁሉም ሰጥተን እናውቃለን። አንዳንድ ጊዜ ደግሞ እህል ይዘን እንሄዳለን። አንዳንድ ጊዜ ገንዘብ ይዘን እንሄዳለን። አንዳንድ ጊዜ በጤናቸው ላይ በደረሰባቸው ችግር በዛ ጎን እንቆምላቸዋል። አንዳንዴ እንደምታውቂው ቤታቸው ላይ ቴሌቪዥን፣ ሶፋ፣ ጠረጴዛ ይዘን እንገባለን እና ሰርፕራይዝ እናደርጋቸዋለን እና እነዚህን ሁሉ የምናደርገው ሰዎችን በመጠየቅ ነው እና ስንጠይቅኛ እየለመንን አይደለም፣ ባህል እየቀረጽን ነው። የመስጠት ባህል በትውልዱ መካከል እኔ አሁን ሁሉ ጊዜ እጠይቃለሁ። ስጠይቅ ግን እንደ ለማኝ ራሴን ቆጥሬው አላውቅም። አንድ ግን በትውልዱ መካከል አንድ የመስጠት ባህል የሚያመጣ እግዚአብሔር ያስነሳው ሰው አድርጌ ራሴን ቆጥሬዋለሁ። ለምን ያለበለዛ አስተሳሰቤ ይመታል እና ሳይኮሎጂካሊ ዝቅት ያልሽ እና የሰጠ ትልቅ እኛ ትንሽ የለመነትን መጽሐፍ ቅዱስ እንደሱ ያስተምራል። የሰጠን የጠየቀም እኩል ናቸው እና ያንን ነገር ያስተባበረም እኩል ነው እና እንደሱ ነው እያደረግን ያለ ነው። በጣም ቅኖች ደግሞ በጣም ጥሩ ሰዎች የቤት ዕቃቸውን አሳልፈው የሚሰጡ ሰዎች አሉ። ጥሩ ዕቃ ከሆነ እንቀበላለን። አሁን በዚህ አይነት መልኩ ነው እንግዲህ እየሄድን ያለ ነው። ደስ ይላል። እንግዲህ ተመልካቾች ብዙ ስራ በዚህ ሚኒስትሪ ውስጥ እየተሰራ ነው። እንግዲህ ድጋፋችሁን እንድታደርጉ እኔ በራሴ እጠይቃለሁ። እንግዲህ ድጋፍ የምታደርግላቸው ቤተሰቦች አሉ። ቅድም ተናግረሃል፣ የኔም ቤተሰቦች ሁሌ ተሳታፊ ይሆናሉ ብለሃል። እስኪ እናንተ ጋር ምን አይነት ስሜት ነው የሚፈጥረው? እኛ በእርግጥ እንደ ፋሚሊ ከራሳችን ነው የምንጀምረው ሁሌም ማለት ነው እና የኛን ሶፋ ሰጥተናል፣ የኛን ገንዘብ ሰጥተናል። አብዛኛውን ጊዜ ከራሴ ከማገኘው አገልግዬም ወጭ ሀገር ሄጄም የምሰበስበውን ገንዘብ ሰጥቼ ነው ማገለግለው። ይሄንን ያው ባለቤቴ ልጆቼም ተቀብለውት ነው የሚኖሩት። ይሄንን ከተቸገርን ክፍተት ካለ ሚኒስትሩ ላይ ሁሉ ጊዜ ቀዳሚ የምንሆነው እኛው ራሳችን ነን ማለት ነው። ግን የምንሰጣቸውም ሰዎች ያላቸው ደስታ በጣም ያስደስታል። አንዳንድ ጊዜ ከነሱ በላይ እኛ የምንደሰትበት ጊዜ አለ። አንዳንዴ ገላጭ አይደለንም። ኢትዮጵያ አሁን ሰርፕራይዝ ነው የኛ የቴሌቪዥን ፕሮግራም ስማችን። ብዙ ሰርፕራይዝ አይሆንም። ቤታቸውን ሶፋ አስገብተሽ ምናምን ዕቃ ደጃ ቆይተናቸው ሻይ አጠጥተን አስተካክለን ይዘናቸው ስንገባ ምንም የማይደነግጡ ሰዎች አጋጥሞ ግን ሶፋው ላይ ይሻላል ወንበሩ ላይ እኛ ነን ያስገባነው ብለው ማይገርማቸው አሉ። አንዳንዱ እኛ ደግሞ በቤተሰብ እንደ ቤተሰብ በጣም የምንደንቅ ነው። ቶሎ ነው የሚደንቀን። እኔም ልጆቼም ባለቤቴም ቶሎ ነው የሚደንቀን። ሁሉ ነገር ይገርመናል። የሆነ ነገር ትንሽ ነገር ያስደንቀናል እና የእግዚአብሔርን እጅ እናይበታለን። እግዚአብሔር እዚህ ድረስ መጠንቀቁ እንገረማለን እና ሁል ጊዜ በምናደርገው ነገር ከምንሰጣቸው በላይ እኛ አድራጊዎቹ እንደነቃለን እና ደስ ይለናል። ለልጆቼ እነሱ ያላዩትን ስራዎች በሙሉ ሁሉ ያሳያቸዋለሁ፣ ይከታተላሉ። እንደ ዩቲዩብ የሚያዩት የመጀመሪያው የኛም ፕሮግራም ደስ ይላል በጣም። በዚህ በምታገለግለው አገልግሎት መቼስ የተለያየ ገጠመኝ ይኖራል፣ የሚያስቅ የሚያሳዝንም የሆነ የፈጠረበት ስሜት ይኖራልና እስኪ ስለሱ ንገረን። እንግዲህ ብዙዎቹ ብዙ ሚዲያ ላይ ስላወራኋቸው ያላወራሁትን ላውራልሽና አንድ ጊዜ ወደ አዋሳ ከዚህ ከአዲስ አበባ አገልጋዮችን ባልና ሚስት አባቶች ሽማግሌዎችን ይዘናቸው ያው አንዳንዶቹ ለመጀመሪያ ጊዜ በአይሮፕላን እንዲሄዱ ብለን ጥቂት ለማሳረፍ እነሱን ይዘን ተንቀሳቅሰን ነበርና
ከዚህ የጠራናቸው ከተለያየ ቦታ ስለነበረ አንደኛው አባት አገልጋይና ሌላኛው ፓስተር፣ የኛው ወንጌላዊ ያ ፓስተር ነው። ሲገናኙ ተረሳስተዋል። አንደኛው ግን ያስታውሳል እና የሚያስታውሰው ምንድነው ከ40 ዓመት በፊት አንድ ላይ ታስረው የነበሩ ናቸው እና እነሱ በቃ ጊዜውን እያስታወሱ እየተጫወትን እዛ አዋሳ ሄድንና እዛ ደግሞ የጋበዝነው ከጭንቻ የሚባል ቦታ የመጣ ሰው ነበር። ባልና ሚስት ሆነው እሱ ደግሞ ሲደርስ አለቀሰ። ማንን ሲያይ? ወንጌላዊን ሲያይ፣ ሚስት ባለቤታቸውን ሲያይና ምንድነው ታውቃቸዋለህ ወይ አልኩት። እሱ ደግሞ ከ30 ዓመት በፊት አለና ከ30 ዓመት በፊት በነበረው ይሄ የፖለቲካ ጩኸት ያው ክርስቲያኖችን ያሳድዱ ስለነበረ ይሄንን ወንጌላዊ እዛ ያለውን ወንጌላዊ ማለት ነው በጣም ሲያሳድዱት ጫና ሲፈጥሩበት አይምሮውን ሳተ እና ሙሉ ወንጌልቻውን ሸክላ ቤት እሷ ስትሰራ አይምሮውን ስቶ ተቆልፎበት ስለነበረ እዛ ለዛ ከሚሰሩት መካከል ፌሮ ብረት ተቆርጦ ያያልና ከዛ እሱን አንስቶ ዋጠው ይሄ ሰውዬና ትልቅ ፌሮ ነው። ውጦት በጣም ይሰቃይ ነበር። በዛ ጊዜ ላይ የስቃዩ ዘመን ላይ ተቀብለውት ሙቅ አጃ ምናምን ለስላሳ ነገር ያቀርቡለት የነበሩት ይሄ ቤተሰብ ነበር። እነሱ ረስተውታል። ግን ብዙ ጊዜ ቤታቸው ላይ ያሳለፈ ሰው ተገናኙና እግዚአብሔር የሚያደርገው መለኮታዊ ግጥምጥሞሽ አንድ ጊዜም እንደዚሁ ስንሄድ በጎች ለአገልጋይ ቤት አደረስንና መሸብን፣ በጣም መሽቶብን ቤታቸውን ስለማናቀይ ብዙዎቹን በምልክት ሰርፕራይዝ ደግሞ ለማድረግ እነሱ እንዳያውቁና እና ልክ የዛን ቀን ምሽቱን የመጨረሻውን በግ ዱቄት ምናምን ይዘን ነው እና ቤቱን አናገኝም እንመለሳለን። ነገ በዓል ነው በቃ ዛሬ መስጠት አለብን። እኔም ደግሞ በነጋታው አልችልምና ከዛ እኔ ዝም ብዬ ከመኪና ወርጄ ወደ ውስጥ ገባው። ዝም ብዬ ወደ መንደር ውስጥ ማለት በግሬ ገባው ቤቱን ለመጠየቅ። ባለቤቷ ሞቷል፣ አገልጋዩ ሞቷል። እሷ መበለት ነች። የእሷን ስም አላቀው፣ የባለቤቷን ስም ነው የማውቀው። እዛ ሄጄ ሁለት ሴቶች ቆመዋል፣ እናቶች ናቸው፣ ያወራሉ። ሄጄ እንደዚህ የሚባል ሰው ከተወሰነ ጊዜ በፊት ሞቷል፣ ባለቤቱም ስሟን አላቃትም፣ ዕቃ ነበረን እና እባካችሁ የምታውቁ ከሆነ ምናምን። ማነው ስሙ አሉኝ። ገሌ ገሌ የሚባል ወንጌል የሚያገለግል የነበረ አማኝ ምናምን አልኳቸው። ለምን ፈለግከው? አይ ዕቃ ነበረን ለባለቤቱ ያው መበለት ነች፣ ለሷ ለማድረስ ፈልጌ ቤቷን ስለማላቀው ነው አልኳቸው። ስላቸው ያልከው አገልጋይ ባለቤት እኔ ነኝ አለችኝ ሴትዮ። ከዛ ይዛኝ ሄደችው። ገና ሩቅ መንገድ ነው። እሷ ከወፍጮ ቤት ነው የምትመጣው ዕቃ ይዛና በቃ ውስጥ ለውስጥ አድርጋ መኪና ጠርተን ይዘን ገብተን አደረስንና የእግዚአብሔርን ለልጅቷ ወይም ለዛ ቤተሰብ ያለውን ልብን ያየሁትና እኔን እስክታገኘኝ አቆሟታል። እዛ ወሬ እየተጫ ለምን እንደቆምን ይላሉ። በኋላ ላይ እኮ ለዚህ እኮ ነው በቃ ይዣት ሄድኩኝ። ብዙ ቤቶች ስንገባ አስገራሚ ገጠመኞች ያጋጥመናል። አንዳንዶች የጸለዩት ጸሎት በግ ብለው ዱቄት ብለው የጸለዩትን ጸሎት እኛ ቃል በቃል ለልጆቿ፣ እሷም እንደዚህ ባለቤቷ የሞተባት ናት፣ ለልጆቿ አባታቸው ያገለገለው እግዚአብሔር ዛሬም ይሰራል ብላቸው በእምነት ቁጭ ብለው እየጠበቁ ነበረ። በግ ዱቄት እና ምን ብላ ጠይቃ ማለት። ከዛ መሸ። ሲመሽ በጣም አዝና ማለት ነው ልጆቿ እንዳይሰበሩ ብላ ኑ ቸርች እንሂድ ብላ ሄደች። እኛ ስንመጣ ስንጠይቅ የለችም አሉ። እዛ በቃ ይሄን በግ ምናምን ልናደርስ ነው የመጣ ነው ስለመሸ እባካችሁ ብለን ጎረቤት አስቀምጠን ሄድን። ጎረቤት ደግሞ አስገቡና እሷ በሯ አንድ መግቢያ ያላቸው አሰሩት። እዛ በጉን እቃውን ምናምን እዛ አስቀመጡ። ሴትዮዋ እንደገባች ጮኸች። ለልጆቿ ጌታ ዛሬ ይሰጣል እያለች የነበረው ሰዓት ነው።
እና እግዚአብሔር እንደዛ ሲያደርግ አይቻለሁ። ብዙዎቹ በዋቃቸውን አንስተው ዛሬ እግዚአብሔር ይሄን ታምር ይሞላልናል ይሄን በዋቃ ይሞላል ብለው ጸልየው እኛ መተን የሰጠናቸው አሉ። በዚህም አሁን በቅርብ እንኳን ባደረግናቸው እንቅስቃሴዎች ላይ በጣም በርካታ መለኮታዊ የሆኑ ግጥምጥሞሾች እናያለንና እግዚአብሔር ለዘላለም ይባረክ። አሁን ሰርፕራይዝ በሚለው እንደውም እነዚህ አይነት ታሪኮችን በቃ እየሰራናቸው ነው ያለነው በቪዲዮና ለትውልዱም እንዲቀር እግዚአብሔር ራሱ የደረሰው ድርሰት የጻፈው ጽሁፍ እሱ ዳይሬክት ያደረገው በጣም ያምራልና ለሰው ትርጉም ያለው ይሆናል። እንዲህ አይነት ነገሮች ብዙ አይቻለሁ። ከልጆቼ ጋር ግን የተያያዘ አንድ ነገር ልንገርሽ ትዝ ስላለኝ ልጆቼ ያው ጎዳና መንገድ ነው የሚል ፕሮጀክት አለን። በጎዳና ላይ ለወደቁ ወገኖቻችን እናለብሳለን፣ እናበላለን፣ ወንጌል እንሰብካለን፣ መዝናኛ ፕሮግራሞች እናደርጋለን። አንደኛው ፕሮግራም የምናደርግበት በዓል ቀን ላይ የኔ ታናሽ እህት አሁን ወደ ጌታ ሄዳለች በቅርቡና እሷ አንድ ሙሉ ሻንጣ ልብስ ላከች ለልጆቼ ማለት ነው። እና የላከችው አዳዲስ ናቸው። ከዛ ደግሞ እኛ ደግሞ ከየቦታው የምንሰበስባቸው በሻንጣ ነው እና እኔ ቤት ነው የሚቀመጠው። እዛኛ ቤት በስራ የምታግዘን እህት እቃው ሲጫን አዲሱን ሻንጣ የልጆቹን ልብስ ያለበት ከአሜሪካ የተላከውንም ጫነችው። እኛ አላወቅንም። እዛ ሄደን እኔ ወደ ፕሮግራሙ ቶሎ የገባው ሲወርድ አላየው አውርዱን ያልኩት ባለቤቴም አላየ ልጆቼ ያሉ እዛ ልጆቼም አብረው ነው እዛ ገብተን እኛ ፕሮግራም አድርገን ምናምን ልብስ ተሰጥቶ ለብዙ ህዝብ ስለሆነ በዛ ጊዜ የምንሰጠው ተሰጥቶ ልክ ስንጨርስ ሻንጣውን ባለቤት ያየችው ይሄ ሻንጣ ለምን መጣ አለች። ከዛ ልብስ ነበረው አሏት። እዛ ልብሱን የሰጡ ሰዎች አወዲ ሰው ተሻምቶ የወሰደው ከዚህ ነው አሉ። ከዛ በቃ ደነገጠች እሷ። እዛ በኋላ እኔ ያው በቃ እንደ ሆኗል ምናምን አልኩኝ። ለእህቴ እንዳይከፋት ብዬ ያው ነገርኳት። ግን ስነግራት በቃ እህቴ በጣም ነው የምትስቀው እንደ ነገር ጆይ ነው የምታረገው። እሷ በቃ ደስተኛ ነች በሁሉ ነገርና በቃ ሳቀይ ለነሱ ነበር ጌታ ያለው አለች። እኔ እኮ ደክሜ ለፍቼ ገዛው በቃ ለነሱ ነበርና እንኳን ሆነ አለች። ለልጆቹ ባለችው ሳምንት ወዲያው ደግሞ ገዝታ ላከችላቸውና እንዲህ አይነት ገጠመኝም ትዝ ይለኛል። ያው ከብዙዎቹ በጥቂቱ ይሄን ይመስላል። በጣም ብዙ ነው ይሄ ራሱ በጣም ለየት ያለ ነው። ይገርማል።